የነበረውን እያንዳንዱ ጊዜያችንን እያስታወስኩኝ እኔ በጣም ከፋኝ፣ በጣም ጨነቀኝ። የመጣንበትን ጉዳይ እንጨርሳውን። እኛ መሀላችን ገብቶ ማንም እንዲበጣብጠን አልፈልግም። እሺ ትላለች። እሺ ለምንድን ነው የማትለው? እሺ ትላለች። ዛሬ ምግብ ሰሪልን እያላችሁ አይደል? ቆይ ቦሳ እንዴ ሽምግልና እኮ ነው ያዝገብረው። እነሳለሁ፣ እመጣለሁ፣ ቤቱን እዞራለሁ። ምንም ነገር የለም። አንድ የማደርገው ነገር በቃ እንደዚህማ ውለታዬን ባዶ አታርጉት። ቁረሿ እኔ እበላለሁ። ቆይ ቃል እያዛለኝ ማርያምን መቅበስ ስለምፈልግ ልቅመሰራዚ ሕይወትና ተስፋ ምኞትና እውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋኩለታ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦቻችን እንዴት ናችሁልን? ሁሉ ሰላም፣ ሁሉ ተማም? እኔ ያለው አልሐምዱሊላህ። ሁላችሁም በያላችሁበት ሰላም እንድትሆኑልኝ እንግዲህ ከዚህ በፊት እንደምለው የዘውትር ምኞቴ ነው። ላይፋችሁ ላይ ምንም አይነት መጥፎ ነገር አይድረስባችሁ፣ የምታስቡት ነገር ሁሉ ይሳካላችሁ፣ እናንተን ደስተኛ የሚያደርግ ነገር ሁሉ ወደ ህይወታችሁ ይግባ። ከዛ በተጨማሪ ከምትወዱት ሰው አትለዩ፣ አትራቁ። እንግዲህ የዛሬ መልእክቴ ነው። ዛሬ የመጣሁት በጣም ስለከፋኝ ነው። ታውቃላችሁ በዚህ ቤት ውስጥ እኔም ብሩኬም ሀይሚም ነበር ስንኖር የነበረው። ሰሞኑን የተፈጠረውን ነገር ደግሞ ተመልክታችኋል። በዛም እኔም ወደ ቡታጅራ አቅንቼ ዘንድ ተመልሼ መጥቼ ነው እዚህ አዲስ አበባ አሁን ላይ። አሁን ግን ቤቱ የምር ሊበላኝ ነው። እኔ ምን ማድረግ እንዳለብኝ አላውቅም። ብሩኬ ሀይሚ ይህንን ቪዲዮ እየተመለከታችሁት ከሆነ እባካችሁን ወደ እርቅ ለመመለስ ሞክሩ፣ ለመታረቅ ሞክሩ። ምክንያቱም ካለ እናንተ የቤት በጣም ነው የሚጨንቀው። እኔ ከዚህ በፊት ስናደርግ የነበርናቸውን እያንዳንዱን ሞመንት እያስታወስኩ ከዛ በተጨማሪ አላውቅም ብቻ ምሽቱን እንዴት እያሳለፍኩ እንደሆነ ቀን እንኳን ስራ ምናምንም እንትን እላለሁኝ። እዛን ማታ ስመጣ ግቢው ጸጥ ያለ ነው። ከታች እስከ ላይ እወጣለሁ፣ ወርዳለሁ፣ ወደ ክፍላችሁ በር እሄዳለሁ፣ ቁልፍ ነው። አሮን ነው እውነቴን ነው የምላችሁ። በጣም ነው የሚጨንቀው ቤቱ ካለ እናንተ በጣም ነው የሚጨንቀው። በጣም ባዶ ነው። በጣም ነው እኔ በጣም ስለከፋኝና በጣም ስለጨነቀኝ በጣም ግራ ስለገባኝ ነው ወደ እናንተ ልማጸናችሁ ነው ዛሬም የመጣሁት። ትናንትና የነበረውን ነገርም ተመልክቻለሁኝ። ብሩኬ ሩም ውስጥ እዩን አግኝታት ሀይሚም እንደጨነቃት እንደደበራት ተገንዝቤያለሁኝ። ያንን ነገር ደግሞ ሀይሚ በሌላ ነገር ባትረጂው ሜቢ ላይክ ሊያወራት ሩም ውስጥ መሆኑ ትንሽ እንትን ቢሆንም ሊያወራት ሊሆን ይችላል እንትን ያለው ላይክ ነገሮችን በተቻለ መጠን ወደ ፖዚቲቭ መንገድ ብትወስዱት። ይሄ ወደ ፖሊስ የገባውንም ኬዝ እያየሁ ነበር ምናምን። አንደኛ በዚህ ርቀት እዩ እየሄደች ያለችው እውነት እየመሰለኝ ያለው ስቲል እናንተን ለማጣላት ነው። እኔ ከዚህ በፊት ስናደርግ የነበረውን እያንዳንዱ ጊዜያችንን እያስታወስኩኝ እኔ በጣም ከፋኝ፣ በጣም ጨነቀኝ።
የምን ጥሎሽ ወይ ሚፍታ የመጣንበትን ጉዳይ እንጨርሳውን። እኛ መሀላችን ገብቶ ማንም እንዲበጣብጠን አልፈልግም። ምንድነው እሱ? እሺ ትላለች። እሺ ለምንድን ነው የማትለው? እሺ ትላለች። ዛሬ ምንድነው እሺ የምትለው? ምግብ ሰሪልን እያላችሁ ነው? ቆይ ቦስ አንዴ ሽምግልና እኮ ነው ያዝከብረው። አሁን አንቀበል፣ ምክንያቱም ዘይቱ ጎሏል። ቤቱ አስጠላኝ። እውነቴን ነው፣ ቤቱ በጣም አስጠላኝ። እነሳለሁ፣ እመጣለሁ፣ ቤቱን እዞራለሁ፣ ምንም ነገር የለም። አንድ የማደርገው ነገር በቃ እንደዚህማ ውለታዬን ባዶ አታርጉት። ቁረሿ እኔ እበላለሁ። ቆይ ቃል እያዛለኝ ማርያምን መቅበስ ስለምፈልግ ልቅመስ ራሴ። ቆይ እንካ ክርስቶስ ጉረስ ጠረጴዛ ከመጣሁ አንድ የማደርገው ነገር ጆይስቲኬን አነሳለሁ፣ ፒኤስ እጫወታለሁ። በቃ ይሄን ነው የማደርገው። ወደ ላይ ወደ ክፍሌ ሲሄድም ክፍሌም ይጨንቀኛል። ወደ ሳሎን ስመጣም ሳሎኑ በጣም ይሰፋብኛል። እሺ ጋር ነው አልፈልግም። እኔ ከአንተ ጋር ምን አለኝ? እኔ አታቅፈኝ፣ አታሞቀኝ፣ ልቀቀኝ በእናትህ። እኔ ሃይሜን ብቻ ነው ፈልገው በቃ እንዴ ከዚህ በላይ መስዋዕትነት ምን ልክፈልልሽ? አራት ሱሪ ለበስኩልሽ። በዚህ ማለት አራት ሱሪ ስለምሳልቦካብሽ አልፈ እኔ እሷን ነው የምፈልገው። አንተ ምን ቤና የምን አጣጣሪ ነህ አንተ? ይሻለው ለሊት እኮ ነው እንጂ እና እውነት ለመናገር እኔ በጣም ነው የጨነቀኝ፣ በጣም ነው ያስጠላኝ። ሁላ እያሰብኩ ያለሁት ስራዬን ትቼ ወደ እናንተ ጋር መምጣት፣ እዛው የሚሆነውን ነገር መመልከት፣ ካልሆነ ደግሞ ስራዬም ከመጣሁም ይበላሽብኛል። ደግሞ እንደዛ ካልሆነ ደግሞ ወደ ሆቴል ሂጄ ሆቴል ማሳለፍ፣ ነገራቶች እስኪስተካከሉ። እኔ በአላህ ተስፋ አልቆርጥም። ሁሉም ነገር በራሱ ጊዜ ፈጣሪ ያስተካክለዋል ብዬ አስባለሁ። ነገር ግን እናንተም አሁን ትናንትም እንዳልኳችሁ በተመለከትኩት ስቲል ሃይሚ ብሩኬ ጋር የሆነ ነገር እንዳላት ከብሩኬ ተስፋ እንዳልቆረጠች ተረድቻለሁ። እዩሩም ውስጥ በመሆኗ መቆጣቷ ምናምን የሚያሳየኝ ለእኔ ሃይሚ ስቲል ለብሩኬ ቦታ እንዳላት ነው። እና ብሩኬም እባክህን በተቻለ መጠን ሃይሚን በጣም ይቅርታ በላት፣ ነገሮች እንዲፈቱ አድርጎ። ከዛ በተጨማሪ ወደ ኦዲየንሶቻችንም እናንተም ሁላችሁም በዱዓ በጸሎት እገዟቸው እነዚህ ልጆች። እኔ ምን ልል እንደመጣ ሁሉ ግራ ገባኝ፣ ተወዛገብኩኝ። ብቻ የመጣሁት ነኝ ቤቱ ሲጨንቀኝ፣ የማደርገው ሳጣ፣ ግራ ሲገባኝ፣ ምን ማለት እንዳለብኝ ስወዛገብ ነው ወደ እናንተ የመጣሁት። ሁሉ ነገር ይከፋል። ያሳለፍናቸው እያንዳንዱ ነገሮች በጣም ነው ልብ የሚሰብሩት። አሁን ላይ ያን ነገር ማድረግ አለመቻሌ በጣም ነው እያሳዘነኝ ያለው። ካልሆነ እኔም ከዛሬ ጀምሮ ከዚህ ቤት ጠቅልዬ እወጣለሁ። አላውቅም፣ ከባድ ነው። ሕይወትና ተስፋ ምኞትና እውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋኩለታ አልፎ የሚያጌጡበት ጥበብ ነው ትዝታ አልፎ የሚያጌጡበት ጥበብ ነው ትዝታ ታሪክ እንደ ቀለም ዘመን እንደ ሸራ
ሕይወትና ተስፋ ምኞትና እውነታ ስራና አጋጣሚ ኑሮና ጣፈንታ